ሰላም ፋሚሊ እንደምን ቆያችሁልኝ? ዛሬ ደግሞ በአንድ አዲስ ቪዲዮ መጥቻለሁ። የቪዲዮ ተምኔል ላይ እንዳያችሁ ዛሬ ሳሚ ለዋልዝ የሚጠቀመው ሬጅስትሬሽን አሳያችኋለሁ ማለት ነው። እዛ ላይም አድ ያረኳቸው በተጨማሪ ቮይሶች አሉ እና ከ1 እስከ 8 እንደተለመደው የማሳያችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። የዚህ ቻናል ደግሞ ቤተሰብ የሆናችሁ ቪዲዮ ላይክ፣ ሼር በማድረግ ጀምሩልኝ። እሺ አንድ ላይ የታሰረው ምንድነው? ግራንድ ፒያኖ ነው። ከዳርክ ፋሳው ነው ግራንድ ፒያኖ ማለት ነው። ግራንድ ፒያኖ ከዳርክ ፋሳው ነው። ባላንሱን ቼክ ለማድረግ ግራንድ ፒያኖ 127 ነው ማለት ነው። ራይቱ ደግሞ ዳርክ ፋሳው 83 አድርጋችሁ መጠቀም ትችላላችሁ ማለት ነው። 83 ነው። ዝም ብዬ በአንድ ኮርድ ፕሮግሬሽን ተጫውቼ ላሳያችሁ። በጣም ቆንጆ ፒያኖ ነው ማለት ነው። አንድ ላይ ይሄ ነው። ሁለት ላይ ደግሞ አልቶ ሳክስ ነው። ብዙዎቻችሁ ሳሚ ይሄን ሳክስ ሲጠቀም ታውቁታላችሁ ማለት ነው። በጣም ቆንጆ የሆነ ሳክስፎን ነው። በአንድ ኢንትሮ እየተጫወትኩ ላሳያችሁ። እንዳያችሁት በጣም ቆንጆ የሆነ ሳክስፎን ነው እና ሁለት ላይ አልቶ ሳክስ ነው። ሁለቱም አልቶ ሳክስ ነው። ባላንሳቸው የመጀመሪያው አልቶ 105 ሲሆን የሁለተኛው ደግሞ 103 ነው እና እንደዛ አድርጋችሁ መጠቀም ትችላላችሁ። ይሄን ደግሞ አልቶ ሳክስ ማግኘት የፈለጋችሁ እዚህ ሪድ ሚል ቦታ አለ። ምን ውስጥ ገብታችሁ ማለት ነው ጂኤም ኤንድ ኤክስጂ ሚል አለ። አንድ እዚህ ሴሌክት ካደረጋችሁ በኋላ አፕ ብላችሁ ጂኤም ኤንድ ኤክስጂ ላይ ትገቡና ከዛ ሪድ ሚለው ላይ ትገባላችሁ። ከዛ የመጀመሪያው ፓርት ላይ አልቶ ሳክስ የምትል አለሽ ማለት ነው። የራይቱ ደግሞ አልቶ ሳክስ የት ነው የምታገኙት? እሱንም በተመሳሳይ አፕ ትሉና እቺ ውድ ዊንድ የምትለዋለች እዛ ውስጥ ታገኙታላችሁ። ከዛ ሴሌክት አድርጋችሁ መጠቀም ነው። ውድ ዊንድ ላይ አለ ማለት ነው። ሁለት ላይ የሚጠቀመው ይሄን ይመስላል። ሶስት ላይ ደግሞ ላይት ክረስ ነው። ይሄን አልነግራችሁም፣ ብዙዎቻችሁ ታውቁታላችሁ። ላይት ክረስ ነው የሚጠቀመው ማለት ነው። ላይት ክረስ ብቻውን ነው ማለት ነው። ላይት ክረስ ብቻውን ነው። ባላንሱ 127 አድርጋችሁ ግን ሚክስ መደረግ አለበት በደንብ። እያንዳንዱ ቮይሶች ሚክስ ተደርጎ ነው። እንደዚህ ኖርማል ሴሌክት አድርጋችሁ ተጠቀሙ። ቃናው አይመጣም፣ አያምርም እንደዚህኛው ማለት ነው። በጣም ሚክስ መደረግ አለባቸው እና ላይት ክረስ የምታገኙት ምን ውስጥ? ጊታር ውስጥ ገቡና ኖርማል የፓርት 4 ላይ አለ። ፓርት 4 ላይ አድርጋችሁ ላይት ክረስ ማግኘት ትችላላችሁ ማለት ነው። ሶስት ላይ ይሄን ነው የሚጠቀመው። አራት ላይ ስንመጣ ደግሞ ኮክቴል ፒያኖ ነው። አይ ቲንክ ቲክቶክ ላይም የሰራሁት ቪዲዮ አለ። እሱን ካያችሁ ሳሚም አይ ቲንክ ተጫውቶታል። ይሄን ላሳያችሁ ተጫዎች
ለማሳየት ያክል ነው። እንደ ኢንትሮ መጠቀም ትችላላችሁ። እንደዚህ አድርጋችሁ የተለያዩ ኢንትሮዎችን መጠቀም ትችላላችሁ። እና 4 ላይ ያለው ቮይስ ኤን ይመስላል። ባላንሳቸውን ለማወቅ ያክል የሁለቱም 127 ነው። ኮክቴል ፒያኖ ከሜሎ ዋርፕ ነው ይሄ ቮይስ ማለት ነው። የመጀመሪያውን ኮክቴል ፒያኖ ለማግኘት ፒያኖ ውስጥ ገብታችሁ ፓርት 2 ላይ ኮክቴል ፒያኖ ታገኛላችሁ። ሁለተኛው ደግሞ ሜሎ ሃርፕን ለማግኘት ስትሪንግ ውስጥ ገብታችሁ ሁለተኛው ፓርት 2 ላይ ያለላችሁ ሜሎ ሃርፕ የሚለው ማለት ነው። በመቀጠል ደግሞ የምንመለከተው 5 ላይ የታሰረው ምን አይነት ነው? ይሄን አዳርጌው ነው። አይ ቲንክ አቤኒም ሲጠቀም አይታችኋል። መሀል ስታጁበት በጣም ነው የሚያምረው። ምንድነው ዳይናሚክ ሚውት ነው። ዳይናሚክ ሚውት ብቻውን ነው ማለት ነው። ባላንሱም 127 ነው የምታገኙት። ጊታር ውስጥ ገብታችሁ መጨረሻው ፓርት 6 ላይ አድርጋችሁ ዳይናሚክ ሚውት ታረጉታላችሁ። ከዛ አወፈራችሁ ትንሽ ሚክስ የሚደረግ ነገር አለው እና እንደዛ አድርጋችሁ መጠቀም ትችላላችሁ። በጣም የሚያምር ቮይስ ነው ማለት ነው። 6 ላይ ደግሞ ብዙዎቻችሁ ታውቃላችሁ ሳኒ የሚጠቀመው አሌግሮ የሚል ቮይስ አለ ከኦርኬስትራ ሆርንስ ጋር ነው። ይሄን ብዙዎቻችሁ ታውቃላችሁ። እስቲ ዝም ብዬ ለምሳሌ በአንድ ኢንትሮ ላሰማችሁ። የተከስተ ጌትነት አይጓደልም ልማዴ የሚለው የሱ ኢንትሮ ነው እና 6 ላይ አሌግሪ ነው። ባላንሳቸውም የሁለቱም ኦርኬስትራ ሆርንስም ኤንድ አሌግሪው 127 ነው። የመጀመሪያው የምታገኙት እዚህ ስትሪንግ ውስጥ ገብታችሁ ፓርት 4 ላይ አለ አሌግሮ የሚል ቮይስ አለ። እሱን ሴሌክት ማድረግ ትችላላችሁ። ፓርት 2 ላይ ደግሞ ኦርኬስትራ ሆርንስ የሚባለው እዛው ስትሪንግ ውስጥ ሆኖ ምን ውስጥ ነው ሌጋሲ ውስጥ ነው የምታገኙት። ሌጋሲ ውስጥ ገብታችሁ ማግኘት ትችላላችሁ። አሁን ሌጋሲ ውስጥ እነዚህ ጄምቱ ምናምን ኤክስጂ ምናምን የሚባሉት ሞር ከዚህ ውጪ ያሉ ቮይሶች ናቸው። እዚህ ውስጥ ትገቡና አፕ ብላችሁ እነዛን ቮይሶች ማግኘት ትችላላችሁ ማለት ነው። ከነዚህ ሜል ላይ ካሉት በተጨማሪ እነሱን ማግኘት ትችላላችሁ ማለት ነው። በመቀጠል ደግሞ 7 ላይ ሊድ ጊታር ነው። ቤኪ መንፈስ በሚለው እስቲ በሱ ኢንትሮ ተጫውቼ ላሳያችሁ። ቆንጆ የሆነ ሊድ ጊታር ነው። አቤኒም ሳሚ የሚጠቀሙታል። ላሳያችሁ። ደግሞ አቅጥናችሁ ደግሞ ስትጫወቱ ብዙ ጆሮ አይወጋም። በጣም ያምራል ቮይሱ። ላሳያችሁ በድጋሚ
እንዳያችሁት ይሄን ይመስላል። በጣም ቆንጆ የሆነ ቮይስ ነው። እሱ 7 ላይ ነው። ምንድነው ሃልፍ ዋህ ሊድ የሚባል ነው። ብቻውን ነው ማለት ነው። እሱን ጊታር ውስጥ ገብታችሁ ፓርቲቱ ላይ ታገኛላችሁ። ሃልፍ ዋህ ሊድ የሚላል እሱን ነው የሚጠቀመው ማለት ነው። 8 ላይ ደግሞ ሶሎ ሳይ ነው። ይሄን ብዙ ጊዜ ይጠቀመው ላሳያችሁ በኢንትሮ እንዳያችሁት ይሄን ይመስላል። ሶሎ ሳይን ነው። ባላንሱ 127 ነው ማለት ነው። እና እንደነገርኳችሁ የት እንደሚገኙ አሳይቻችኋለሁ። ሶሎ ሳይን የምታገኙት ሲንዝ ሊድ የሚል አለ። ምን ውስጥ ገብታችሁ ጂኤም ኤንድ ኤክስጂ የሚለው ማለት ነው። አፕ ብላችሁ ወጣችሁ እሱ ላይ ሴሌክት አድርጋችሁ ከዛ በኋላ ፓርቲቱ ላይ ሲንዝ ሊድ የሚል አለ። እሱ ውስጥ ሶሎ ሳይን የምትል ቮይስ አለች። እሷን ሴሌክት አድርጋችሁ መጠቀም ትችላላችሁ። ግን አሁን እነዚህን አሁን እንዳሳያችሁ ዝም ብላችሁ ሴሌክት አድርጋችሁ ብትጠቀሙ ምንም በቃ ጭራሽ አይገናኝም ከዚህ ቮይስ ጋር። ምክንያቱም በጣም ሚክስ መደረግ አለበት ማለት ነው። ሚክስ ተደርገው የተለያዩ ኢፌክት ተጨምሮባቸው ባላንስ ተደርገው ነው እና በጣም እንደዚህ ቆንጆ ሆኑት እና ሚክስ መደረግ አለባቸው። እና የዛሬው ሬጅስትሬሽን ይሄን ይመስላል። ይሄን ደግሞ ሬጅስትሬሽን ለማግኘት እንደተለመደው ስክሪን ላይ ባለው ኪቤኪ 7 በሚለው ኢንስታግራም ላይ ሰርች አድርጋችሁ እንደምታዩት ፕሮፋይል ይሄን ይመስላል። እዛ ላይ ኮንታክት አድርጉኝ ማለት ነው፣ የምልክላችሁ ይሆናል። በቀጣይ ደግሞ በአዲስ ቪዲዮ እንገናኛለን። ቴሌግራም ቻናል አለ፣ ኪቤኪ 7 ጊታር የሚል ቴሌግራም ቻናል አለ። ኦር ደግሞ @ኪቤኪ 7 ብላችሁ ማግኘት ትችላላችሁ። ኦር ሊንኩን ዲስክሪፕሽን ላይ የማስቀምጥላችሁ ይሆናል። በቀጣይ በአዲስ ቪዲዮ እንገናኛለን። ተባረኩልኝ።